ብሩኬ እንዳያችሁት ባለፈው ማለት ነው የሐኪም ቤት ቀጠሮ የነበረው እና የሐኪም ቤት ቀጠሮ እንግዲህ ስላለው ማለት ነው እንግዲህ ቀጠሮውን አክብሮ ወደ ሆስፒታል ሄዶ ነበረ። እንግዲህ ታውቃላችሁ ዶክተሮች ያው ከፈጣሪ በታች ሁሉም የተለያየ ሀሳብና የተለያየ አስተያየት ነው የሚሰጠው አይደለ? የባለፈው እንግዲህ ዶክተር ምንድን ነው ያለው? ግንኙነት ማድረግ ትችላለህ፣ ግን ልጅ መውለድ አትችልም ማለት የልጅ ፍሬ ባክኖ አልቋል አይነት ማለት ነበር። እንደዛ ነበር ያለው ማለት ነው። እና ደግሞ የዛሬው ዶክተር ማለት ነው ምንድነው ያለው? ሞክር ነው ያለው። አያችሁ ሞክር። አዎ መሞከር ጥሩ ነው ብሩኬ። እና እኛ እኮ ራሱ ሞክር ብለንሃል ማለት ነው። ያው ቅድስትዬም እንዳያችሁት በፍጹም በቃ እኔ ታንተ ተለይቼ መኖር አልችልም ነበር ያለችው ማለት ነው። እና ውዶች እንግዲህ ብሩኬ ከአንድም ሁለቴም ቅድስትዬን የራስሽን ህይወት ኖሬ እኔ ላንቺ አልሆንሽም በማለትም ነበር እንግዲህ ነግሯት ነበረ። እሷ ደግሞ እንዳያችሁት አይ በፍጹም እኔ ከሱ ተለይቼ መኖር አልችልም፣ በቃ ፈጣሪ ይሰጠኛል ልጅ ፈጣሪ ይሰጠኛል ብላ ለመድብል ራሱ ተናግራ ነበረ። መድብልም እንዳያችሁት ፈጣሪ የልብሽን አይቶ የልብሽን መሻት ይፈጽምልሽ ነበር ያላት። እውነት ነው ቅድስትዬ ለብዙ ጊዜ በብሩኬ ላይ እንግዲህ ዋጋ የከፈለችበት ፍቅር ነው። ገባችሁ? በጣም ብዙ ዋጋ ከፍላለታል ሌላ ብሩኬ ማለት ነው። እናም እንግዲህ ቅድስትዬ እኔ ምልክ ብሩኬ አለችው። አቤት የሆስፒታል እኮ ቀጠሮ ነበረ ምን አሉ ምናምን ስትልም እንግዲህ ወደ ሆስፒታል ቀጠሮ ነበረኝ ሄጄ ነበርና ያው ታውቂያለሽ ዶክተሮች የተለያየ ሀሳብ ነው የሚሰጡት እና ሞክር ነው እንግዲህ እያሉኝ ያሉት አለ። ሞክረ እና ታዲያ ማለት እና እኮ መውለድ እኮ ምናምን ልትችል እኮ ትችላለህ ሲል እኔ እንጃ እንግዲህ ሞክር ነው ያሉኝ አላለም። ወይኔ ብሩኬ ከዛ እንደዛ ሲልም ቅድስት እየበዝ ጊዜ እና ታዲያ እንሞክረው እንደ ምናምን አለችው። ከሰርጋችን በፊት አላት። ከሰርጋችን በፊትማ አይሆንም ማለቴስ እንደዛ ከሆነ በቃ ሰርጋችን መፍጠን አለበት ማለት ነው ሲላትም ትክክል ሰርጋችን መፍጠን አለበት በማለትም እንግዲህ ግን ይናገራሉ። እና ብሩኬም እንዳያችሁት ምን ልስራ አለክ ምንድነው ያማረክ ስትለው ነበረ። እና ምንድነው ያማረክ ምናምን ስትለው እኔ ያማረ በጣም ብዙ ምግብ ብዙ አይነት ምግብ ነው ያማረ ሲልም እሱማ እኮ እየተዘጋጀ እኮ ነው አስበዋል። ሁለት ወንድማማቾች ምናምን አግብተው ምግቡ ሁሉ ነገሩ እያለችም እንግዲህ ቅድስትዬም እየነገረችው ነበረ። እና ግን እኮ ቅድስትዬ አለም እኮ ግን ጥሩ ሴት እኮ አይደለችም፣ ጥሩ ልጅ እኮ አይደለችም እያለም እንግዲህ ስለ አለም እየተናገረ ነበረ። ቅድስትዬም ሁሉም ለሚወደው ሰው መልካም ነው። ስለዚህ አለም ደግሞ ለመድብል በጣም ጥሩ ሴት ነች፣ በጣም መልካም ሴት ነች፣ ታስብለታለች፣ ትወደዋለች በማለትም እንግዲህ ይነግራታል። ማለት ደግሞ እኮ አለም እኮ አፏ ነው እንጂ እኮ ውስጧ እኮ በጣም የዋህ ነች አለ። ያያችሁ ትንሽ ስጋ በመርፌ የተወጋ አይደለ እንግዲህ እኔ እሷ ከባሏ ጋር እንግዲህ ለመለየት ላይታች ትላለች። ቅድስትዬ ግን አስቡት እሷን ለመዳር። በነገራችን ላይ አለምን ቢሆንም ከብሩኬ ጋር እንዲለያዩ ፈልጋ ሳይሆን ልጅ መውለድ ስለማይችል እንግዲህ ልጅ መውለድ አለብሽ የሰው ልጅ የሰው ነው በማለት ነው። ቅድስትዬ ደግሞ ልጅ መውለድ እንኳን ባልችል አላደለ እኔ ምሳሌ ልጅ ነች፣ ከልጅነቷ ጀምሬ ያሳደግኳት ልጅ ናት ነው የምትለው ማለት ነው። እና ያው አለምም ደግሞ እንዳያችሁት ያው ልጅ መውለድ አለብሽ የሰው ልጅ የሰው ነው በሚለው አንጻር ነው። እኔ አለምን ብትሆንም ትክክል ናት ብዬ ነው የማስበው። እናም እንደዛ ምናምን ስትልም ማስብ ማለት አለም እኮ የዋህ መሆኗን እኮ ማወቅ ያለብህ አንተን ለመጉዳት እያሰበ አንተ ቤት ለመኖር ማሰቧ ነው በማለትም እኔም እኮ እሱ ነው እኮ ተስፋ የሰጠኝ አለም በጣም ቀለል ያለ ሰይጣን ነች አላለ። እና እንደዛ ሲለም ቅድስትዬ ግን ከፈት አላት። የሆነ ፊቷ ጥልስ ነበር ያለው እንዳያችሁት ማለት ነው። እናም እንግዲህ እንደዛ እየተባባሉ ባለበት ጊዜ ላይ ሌላው ማለት ነው እኔ ምልሽ ቅድስት እያላት አዊት ቆይ ግን ማለት መውለድ ባትችስ ተጋብተን ምናምን መውለድ ባትች ምንድነው የምናደርገው ምናምን ሲላትም እንወልዳለን ብሩኬ ደግሞ እሱን ፈጣሪ ነው የሚያውቀው እሳላለሁኝ አለች። ግን እኮ ስለ ልጅ እኮ በጣም እንክብካቤ ይፈልጋል፣ በጣም ይታመማል ስትልም እንግዲህ ግን አውቃለሁኝ ስለ ልጅ በጣም ይታመማል ሲሉ ሰማለሁ፣ ግን ደግሞ ይስጠን እንጂ ፈጣሪ ብቻ ይስጠን እንጂ እኔ በደንብ አድርገን እየተንከባከብን እናሳድገዋለን እያለችም እንግዲህ ግን ትነግረዋለች ማለት ነው። እና ይሄንን ነገር እንግዲህ ስትነግረውም እሺ በቃ ይላል። ብሩኬ ግንባሬን ሳሜ ትለዋለች። እሱም እንግዲህ እንዳያችሁት ግንባሯን እየሳማን ነበረ። የኔ ታጋሽ፣ የኔ ውድ፣ የኔ ቆንጆ እያለ ማለት ነው። ከአንድም ሁለትም ደጋግሞ ግንባሯን ይስማታል እና
ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ይህን እንዳያችሁት አለምና ምሳሌ እች ቅድስ ማነች ዳጣና ምሳሌ ማለት ነው ተያይዘው ወደ አለም ጋር ሄደው ነበረ። ከዛ አለምና ምሳሌ እንግዲህ ሄደው አለም ጋር ፍጠጥሉባታል። ምንድነው ምን ሆናችሁ ነው ምናምን ስትልም እኔ ዳጣን ተከትዬ ነው የመጣው ዳጣ ጠይቂያት ምናምን ትላለች። ምንድነው ምናምን ስትልም እንግዲህ ቆይና እውነት ነው አንቺ መድብልን ልታገቢው ነው ትላታለች። አዎ ላገባው ነው፣ እሷን ካላገባሁኝ ያችን የመጀመሪያዋን ፍቅረኛዬን መርሳት አልችልም ብሏል። ስለዚህ ሊያገባኝ ነው ትላታለች። አይ ውሸት ጥሩ አይደለም ብሎኛል አባዬ ነው ሰገንን እንድትረሳት አለምን አግባት ያለው አባዬ ነው እንጂ እሱ አይደለም ማለትም እንግዲህ ትናገራለች። እና ታዲያ መድብል ይሻለ ምናምን ሲል አገኘት ሆነው አለ በፍጹም አያደርገውም፣ አንቺንማ በፍጹም አያገባም ስትልም እና አንቺ ልጅ አፍቅረሽዋል እንድትላታለች። ዝም በይ አንቺ መድብል ወንድሜ ነው በማለትም እንግዲህ ግን ይመላለሳሉ። በላሁን ለማንኛውም ውጡልኝ ከዚህ ምናምን ትላለች። እና እንግዲህ ሰርግ ሁለት ይደረግ ነው፣ ሰርግ እንበላለን ጥሩ ነው ምናምን እያሉ እንትን ሲሉ አዎ በሬ ይታረዳል ትላለች። አይ ላም አይሻልም እንዴ ስትልም ዳጣ ኧረ በሬ ይሻላል ላም ይሻላል እንጂ ላም ከየት ይመጣ ስትልም አታያትም እንዴ ምን እኔ ነኝ እንደ ላሟ ስትልም እንግዲህ አለምም ትቆጣለች ማለት ነው። እና መድብልን አገባዋለሁኝ እና ደግሞ ልጅም 10 ልጅ ወልድለታለሁ ስትልም አልነገርኩሽም ይች ዶሮ ነች እንደ ዶሮ ልትፈለፍል ነው ይች ዶሮ ነች እያለችም ትናገራለች። እና የፈረንጅ ነው ያበሻ ስትልም ያበሻ ነው እንጂ አታያትም እንደ አመዳም እኮ ነው ትላለች። እንግዲህ ዳጣዬ እናቴ ናታንን የመሰለ ሸበላ ልጅ አላት፣ ሸበላ ባል ነው ያላትና እንግዲህ አለምም መድብልን ተወጇለሽ ወይ ብላም እንግዲህ መጠየቋ ትንሽ ግራስ ብሎኛል። በእርግጥም ያው ሴት ነችና ያው ያኔ ልታስብም ትችላለች። ሌላው እንግዲህ መርዙ ደላላው ነው። መርዙ ደላላው እና ኤፍራታ እንግዲህ ግን ያው ጠዋት ፍርፍር ታበይኛለሽ፣ ከዛ ድንች ወጥ በእንጀራ፣ ከዛ አሁን ደግሞ ሹሮ እያለ እንትን ሲልም ይነግራታል። እና ታዲያ ስጋውን ግዛናና ሰርቼ እንትን እልሃለሁ እኔ እኮ ሴት ልጅ ነኝ እኔ እጄን ሰርቼ ልሰጥህ ነው እንዴ ምናምን ትለዋለች። አንቺ ጭራሽ እኔ ሰው ሚስቱን አስሮ ይገርፋል፣ አንቺ እኔም በምግብ ትቀጭኛለሽ እያለ ይናገራል። እና ታዲያ አንተም እንዴ አክሊሉ እኔን ለመቅጣት አሰብክ እንዴ ምናምን ትለዋለች። ከዛ እንዴት አልቀጣሽም ብሎ ጭራሽ ቀበርቶን አልፈታም። ኧረ ዲፍረት እንዴት ሽሮ በላለሁኛለ እንዴ የኢትዮጵያን ሕዝብ ቀጥ አድርጋ ያዘች እኮ ሽሮ ነች ታንጅ መርዙ። ይሄ የድሀ ቀብራራ የሚባለው አባባል እንግዲህ ለዚህ ነውና እናም እንግዲህ እንዳያችሁት ማለት ነው። ሌላው ቴቴ ነች። ቴቴ እንግዲህ ለሰገን ምግብ ይዛ ገብታ ነበረ። ሰገንም ደግሞ ያው ስልክ ተሰጥቷታል ማለት ነው። ሞገስ ማለት ነው ደዊ ማለት ወይም ደግሞ እኛ እንደውልልሻለን ብሎ ትንሽዬ ሲም ያላት ስልክ ሰጥቷት ነበርና እንግዲህ በዛ ስልክ እየነካከለች ትደውል ስትል ቴቴ ትደርስባታለች። እናም ያችን ስልኳን እንግዲህ እንዳያችሁት ወደ ጀርባ እንትን ትላለች። ምንድን ነው የምታፈጭብኝ ስትልም እንግዲህ ዝም ኧረ ዞር በይልኝ ዝም ትላለች። ምግብ እኮ ነው ምግብ አትበይም ትትላትም አይ አልበላም ጎሽ ተናገርሽ ትላታለች። እና ተናገርሽ ስትላትም እንግዲህ እንዳያችሁት አትበይም ስትላትም አልበላም ትላለች። እንግዲህ 10 ብር ትበያለሽ፣ ይኸውልሽ አንድ ነገር ለማድረግ ብትሞክር ያለቅሽም ልጄ ግደላት እንኳን ብለው ይገልሻል በማለትም እንግዲህ ለሰገንም ትነግራታለች። ሰገንም እንዳያችሁ ዞር በይል ትላታለች። እንግዲህ ሰገንም ዞር ትልና አሁንም ስልኳን እንግዲህ እየነካካች ነበረ። እየነካካች ባለችበት ጊዜ ላይ ተከትሎ እንግዲህ አክሊሉ ይገባባታል። እሷም እንደተኛች ምናምን አስመስላ ነበረ። እሱ ግን በእርግጫ በጥፊ እያለ ተነሽ እንዳልተኛሽ አውቃለሁ ብሎም ያስነሳታል። ቆይ ምንድነው አድርጌ የምትለኝ ምንድን ነው? ይኸውልህ እንዲሁም ሲጀመርም ከእንግዲህ በኋላ ጫፌን አትነካኝም። ማንን ተማምነሽ እቴቴ እኮ እዚህ የምትኖር መስሎች ነው እንዴ? እቴቴ እኮ ነገ ጠዋት እኮ ትሄዳለች። ስለዚህ አርፈሽ ብትቀመጭ ይሻልሻል። አንቺ የኔ ንብረት ነሽ፣ የኔ ብቻ ማለት ነው፣ የግሌ ንብረት ነሽ እያለም እንግዲህ አክሊሉም እንደፈለገ እየደበደባት ነበረ። እና በዚሁን አጋጣሚ እንግዲህ እንዳያችሁት እነ ሞገስ ይደውላሉ። እነ ሞገስ ሲደውሉ እንግዲህ በቃ በጣም እየጮሄ ነበረ። መድብል በጣም ውስጡ ተረበሸ። በቃ አለ አይደለ የሚያደርገው መላቀጡ ጠፋ። በቃ ወይኔ ገደላት አስገድልናት እያለም እንግዲህ
በተደጋጋሚ እየጮኸ ነበረ እና ሌላው እንግዲህ እንዳያችሁት አሁን ላይ መድብልን ታሬ ክዶታል ማለት ነው። ምክንያቱም ሽጉጡን ነጥቆ ማለት ወስዶ ማለት ነው ማህሌት እንድትገደልበት አድርጎ ነበረ። ግን ደግሞ ማህሌት ዛሬ ላይ በጣም አድንቂያታለሁ። ጎበዝ ልጅ ራሷን መከላከል ራሱ መቻሏ አስቡት፣ በጣም አሪፍ ነገር ነው። እናም ማህሌትም እንግዲህ ደውላ እየነገረችው ነበረ። እናም እንግዲህ ስትነግረው ምንም ነገር እንዳታደርጊ፣ ምንም ነገር አንድ ነገር እንዳታደርጊ፣ እኔ እመጣለሁ፣ ስመጣ እናወራለን ብሏታል። ልትገለኝ ነው ወይ ስትልም አይ በፍጹም እንዴት እንደዚህ ታስቢያለሽ? እኔን እመኒኝ ልታሚኝ ይገባል በማለትም እንግዲህ እሱም እየነገራት ነበረ። እናም ይህንን ነገር እንግዲህ እየተነጋገሩ ባለበት ጊዜ ላይ ማለት ነው ምንድነው ችግር አለው ምናምን ሲልም እንግዲህ በጣም የማምነው ሰው ከዳኝ ሞገስ እያለም እንግዲህ ይናገራል። ማን የከዳህ ምናምን ሲልም ካሌብን ታውቀዋለህ ሲል እንዴ እና ታዲያ እሱ ቢከዳህ ይሄ አዲስ ነገር ነው እንዴ በማለትም ይናገራል። እኔ እኮ እሱ አይደለም የካሌብን እኮ ሳይሆን ይሄ ከካሌብ ስር ፍርፋሪ የሚለቅመው ነው እንጂ ሞገስ እኮ ማለት ይሄ ታሬ እኮ ነው በማለትም እንግዲህ ይናገራል። ታሬ አዎ ታሬ ከዳኝ፣ ታሬ አሳልፎ ሰጠኝ በማለትም እንግዲህ ግን እየተናገረ ነበረ። እና ይሄንን ነገር እንግዲህ ሲናገር ሞገስም እንዳያችሁት የሆነ ነገር ለማድረግ ምናምን ስትሞክር ምንም ነገር ለብቻ ካታደርግ እባክህን ለኛ አሳውቀን እያለው ነበረ። እሱም በቃ ሽተውት ችግር የለውም በማለትም እንግዲህ ይናገራል። እንግዲህ መድብል እንዳያችሁት ምንም ነገር ሲያደርግ የሆነ ለብቻው ነው ማድረግ የሚፈልገው እና መድብልዬ አሁን ላይ ሰገን እየመጣች ነው። በፍጹም ማግባት የለበትም። መልካም ቆይታ። ባይ ባይ።